ዋና ዓላማ ተደርጎ እየተሰራ ያለው በኢትዮጵያ የፖለቲካ መረጋጋት እንዳይኖር በተለያዩ ስልቶች እየተሰሩ ያሉ ስራዎች አንዱ የሚገለጽበት በተሳሳተ መረጃ ህዝቡን የማደናገር ዝንባሌ ፍላጎቶች እንዳሉ ሐሳብ የሌላቸው ወይም ሐሳብ ያለቀባቸው ኃይሎች በተለያየ መንገድ ህብረተሰቡን ለግጭት በመቀስቀስ የተረጋጋ የፖለቲካ ሁኔታ እንዳይኖር በመፈለግ የሚሰሩ ስራዎች አንዱ ፓኬጅ እና በዚያ ውስጥ አብሮ የሚታይ ነው ብዬ አስባለሁ። ይሄ ፖለቲካ ለመረጋጋት በህዝቦች መካከል ጥርጣሬ እንዲፈጠር የማድረግ አንደኛውን ህዝብ በሌላኛው ላይ ለግጭት እንዲነሳ የማድረግ በጠላትነት የመሳል ሌሎች ያልተረጋገጡ ታሪካዊ ሁኔታዎችን በማጣቀሻነት በመጠቀም ባላንጣናትን የማስፋት ግጭትን የማስፋት ፍላጎት ነው የሚታየው። ይሄ ኢኮኖሚው ላይ የሚያሳድረው ችግር አለ። አጠቃላይ የጸጥታ ሁኔታችንም እንደዚሁ ችግር ላይ እንዲወድቅ ከመፈለግ የሚነጩ ናቸው። ፖለቲካ በባህሪው የተለያዩ ሐሳቦች የሚራመዱበት የህዝብን ዓላማ የህዝብን ፍላጎት በአማራጭ ሐሳቦች ተግባራዊ የሚደረጉበት አውድ ነው። ፕላትፎርሙ እሱን ነው። ይሄ ማለት ከጦርነት ከግጭት በጸዳና ነፃ በሆነ መንገድ የህዝብን ዘላቂ እድገት የህዝብን ዘላቂ ሰላም የማረጋገጥ ፍላጎት ነው። ፖለቲካ በዓለም ላይ ያለው ትልቁ ተፈላጊነትና ቦታ ይሄ ነው። በእኛ ሀገር ፖለቲካ ማለት ምንድነው ካል ፖለቲካ መገለጫ የሆነው ግጭት እና ከሐሳብ የበላይነትና ከሐሳብ ንግግርና ውይይት ባሻገር ችግርን በግጭት ለመፍታት የመፈለግ ዝንባሌዎች ናቸውና ሰሞኑን የታየው ዋነኛው መልእክት እንግዲህ ልጅቱ በእኔ እምነት እንደ አንድ ዜጋ ክብር የሚገባት ናት። እናት ናት። ለባለቤቷ ሚስት ነች። እህት ናት። እንደ ሴት የተለየ ክብር የሚገባት ናት። አንደኛ በዜጋዋ ላይ ያልተገባ በደል ደርሶባታል። የልጅቱን ህይወት በሚያጣውስ መንገድ ነው ትርክቱ ታሪኩ ትወናው የተሰራው። በሌላ መልኩ ደግሞ ህዝብን ከመናቅ ህዝብን ካለማክበር የሚመነጩ ናቸው። እነኚህ ነገሮች ሲጠነሰሱ ለህዝቡ የሚጠቅመውና የሚያስገኘው ጥቅም ስላለ አይደለም። ይሄ ህዝብ ግጭት እየተፈበረከለት ግጭት እየተመረተለት የነዚህ የግጭት አጀንዳዎችን ይዞ እነሱ ወደ ፈለጉትና ወደ መረጡለት መንገድ እንዲገባ የማድረግ ትሬንድ ነው እየታየ ያለውና በአንድም በሌላ መንገድ አንደኛው ህዝብ በሌላኛው ህዝብ ላይ እንዲነሳ የማድረግ ፍላጎቶች ያሉበት ስለሆነ አጠቃላይ ተውኔቱ በሚታይበት ጊዜ ትርክቱ በሚታይበት ጊዜ በዚህ ውስጥ የተሰሩ አጠቃላይ ስራዎች ሲታይ የግለሰቦችን ጥቅም ወይ ደግሞ የጥቂት ኃይሎችን ጥቅም ለማስከበር እና ኢትዮጵያን ከግጭት አዙሪት ለማውጣት ወይም በግጭት አዙሪት ውስጥ ለማስገባት ካሉ ፍላጎቶች የመነጩ ናቸው እንጂ ስለማንም ክብር በመጨነቅ የዜጎችን ክብርና ነጻነት ለማረጋገጥ በመፈለግ የተከናወነ ድርጊት ነው የሚል አስተያየት የለኝምና በዋናነት እዚህ ውስጥ የምናየው የፖለቲካ ለመረጋጋት ለመፍጠር ጸጥታ መደፍረስ እንዲኖር ለማድረግ በህዝቦች መካከል ግጭት እንዲፈጠር ለማድረግ ታስቦ የተተወነ ነገር ግን ደግሞ በህዝቡ አርቆ አሳቢነት አስተዋይነት አብሮ በቆየው አንድነትና በመንግስት ጥንቃቄ የተሞላበት እርምጃ የከሸፈ የሌሎቹ ሴራዎች ተደማሪ ሁነት ተደርጎ ሊወሰድ የሚችል ነው የሚል እምነት አለኝ። አማራ ክልል ኦልሞስት እንግዲህ ወደ 2 አመት ለሚጠጋ ጊዜ በቀውስ ውስጥ ነው ያለው። ከጊዜ ወደ ጊዜ መሻሻሎች ቢኖሩም የተወሰኑ ኃይሎች ጽንፈኛ ኃይሎች በክልሉ ውስጥ በሚፈጥሯቸው ችግሮች ህዝቡን ከፍተኛ ዕዳ ውስጥ አስገብተውታል።
ትውልድንም የሚያመክን ስራ ነው እየተሰራ ያለው። በተለይ ደግሞ ከወላጆቻችን ለይተን ማናያቸውን መምህራንንም እስከ መግደል እስከ ማገት ተማሪዎቹ እንዳይማሩ እስከ መከልከል የደረሱ እጅግ ኋላ ቀርና አስከፊ የሆኑ ድርጊቶች ናቸው እየተፈጸሙ ያሉት። ከጊዜ ወደ ጊዜ ህዝቡ የነዚህን ኃይሎች እንቅስቃሴ በመረዳት ከመንግስት ጎን በመሰለፍ የህዝብን ጥቅም በሚያስከብሩ ዘላቂ ሰላምን በሚያመጡ ስራዎች ላይ መሰለፍ ሲጀምር ዘመቻ ለአንድነት አይነት የቅስቀሳ እና አዲስ የነውጥ ዘመቻ ውስጥ ተገብቶ በህዝቡና በጸጥታ ኃይሉ የተደራጀ እንቅስቃሴ ይሄ ዘመቻ ሲከሽፍ በሌላኛው ቨርዥን ደግሞ ህዝቡን ለማደናገርና ህዝቡን በመንግስት ላይ እንዲነሳ ለማድረግ እንዲህ አይነት ትርክቶችን እንግዲህ በሶሻል ሚዲያዎቹ ብዙ ተቆጣጣሪ በሌላቸው የሶሻል ሚዲያዎች ብዙ ነገሮች ሲፈጠሩ ቆይተዋል። ህብረተሰቡ ያንን ተከትሎ መነሳትና ወደ ግጭት አልገባ ሲል መደበኛ የምንላቸውን ሚዲያዎች በመጠቀምም ጭምር የበለጠ ታማኝነትን በመፍጠር ህብረተሰቡን ወደ ግጭት ለማስገባት ታልሞ በተደራጀ መንገድ የተፈጸመ ነገር ግን ደግሞ የከሸፈ ድርጊት ነው። ይሄ ድርጊት በዚሁ ብቻ የሚያቆም ነው ተብሎ የሚወሰድ አይደለም። ነገ ከነገ ወዲያ በሌሎች አይነት መንገዶችም ህብረተሰቡን ለማደናገር ህብረተሰቡን ወደ ግጭት ለማስገባት የሚደረጉ እንቅስቃሴዎች አይኖሩም ብሎ መውሰድ አይቻልም። ምክንያቱም ይሄ ኃይል ከግጭት ውጭ መኖር አይችልም። ይሄ ኃይል በፖለቲካና በሐሳብ የበላይነት ሳይሆን በግጭትና በግጭት ብቻ ነው መኖር የሚችለው። ስለዚህ ለግጭት ምክንያት ይሆናሉ ተብሎ የሚታሰቡትን ጉዳዮች በመምዘዝ ከሀገር ውስጥና ከውጭ ኃይሎች ጋር በመደራጀት የተለያዩ የሚዲያ አማራጮችንም በመጠቀም ነው እየሰራ ያለውና እንግዲህ የትኛውም ቦታ ያለ ኢፍታዊነት በእያንዳንዳችን ቤት ውስጥ እንዳለ ኢፍታዊነት ነው የሚወሰደው። አማራ ክልል ላይ ባለፉት አመታት በማህበረሰቡ ባህል ውስጥ ትውፊት ውስጥ የሌሉ የተፈጸሙ በጣም በርካታ በደሎች አሉ። እነዚህን ምን ያህሎቻችን ነው እያወገዝን ያለ ነው? በጅምላ 30 ሰው እና ከ30 ሰው በላይ የተገደለበትን ሁኔታ ምን ያህል ነው ያወገዝ ነው? ለአማራ ህዝብ ነጻነት የቆመ ኃይል በመጀመሪያ እንደዚህ አይነት እኩይ ድርጊቶችን ማውገዝና ትክክል አይደለም ችግሮችን ልዩነቶችን ጥያቄዎችን በሰላማዊ መንገድ ነው መፈታት ያለበት እንጂ ዜጎች መገደል የለባቸውም ብሎ ሲቆምና ሲያወግዝ አይታይም። መምህራን ቀደም እንዳነሳሁት የመማር ማስተማር ሂደቱ መስተጓጎል ስላለበት እንዳያስተምሩ ተማሪዎችም ትምህርት ቤት ሄደው እንዳይማሩ ሲማሩም መገኘት እንደ ወንጀል ተቆጥሮ ግድያ ሲፈጸምባቸው ታይቷል። ይሄንን የሚያወግዝና ይሄ ኢፍታዊነት በየትኛው ምድር ሊፈጸም የማይገባ ኢፍታዊነት ነው ብሎ ዘመቻ የሚያደርግ ኃይል አይታይም። ነገር ግን አንዲት አንጓ ተመዛ እውነታነቱ የሌላት የታሪክ ተፈጥሮ የራሱ ነገር ተፈጥሮ ነው እንደዚህ አይነት ቀውስ ውስጥ እንዲገባ እየተደረገ ያለውና ይሄ በየትኛውም ዓለም ላይ የከሸፈ ስሌት ነው። አዋጭ ያልሆነ የከሸፈ ስሌት ዘላቂ ሰላምን የማያመጣ እድገትን የማያመጣ ለውጥን የማያመጣ የኋላ ቀር እሳቤ ህብረተሰቡን በዘላቂነት እዳ ውስጥ የሚያስገባ አሁን ያለው ማህበረሰብ ብቻ ሳይሆን መጪውንም ትውልድ እዳ የሚያስከፍል ነው። ዜጎች ካልተማሩ አሁን ዓለም በሰለጠነበት ጊዜ ቴክኖሎጂ በረቀቀበት ጊዜ ዜጎች ወደ ዕውቀት የሚሄዱበት በር የሚዘጋባቸው ከሆነ በመሐይምነት እንዲኖሩ በዓለም ላይም በሀገራቸው ላይም ተወዳዳሪ እንዳይሆኑ የሚያደርግ ኋላ ቀር ትውልድ የመፍጠር ዘመቻ ነው። ይሄ በምንም አይነት ሁኔታ ቢሆን የነጻ አውጮች ሐሳብ ነው ብዬ አላስብም። ህዝብ ነጻ እንዳይወጣ ህዝብ ባርነት በድንቁርና በኋላ ቀርነት ውስጥ እንዲቆይ የሚፈልጉ ኃይሎች የጠላት አጀንዳ የገዙ ኃይሎች ተግባር ተደርጎ ነው መወሰድ መቻል ያለበትና ከዚያ አኳያ አሁን የነበረው እንቅስቃሴ ያልተሳካውን ዘመቻ የታለመውን የጥፋት እንቅስቃሴ ሲመክን በዚህኛው ለማካካስና ህብረተሰብን በዚህ መንገድ አነሳስቶ የጥፋት ዘመቻቸውና እንቅስቃሴያቸው አካል የማድረግ ፕላን ነው የነበረው። ነገር ግን በህዝቡ ወደ ሰፊነት
አስተዋይነት እና በመንግስትም ጥንቃቄ ከሽፏል። ነገ ከነገ ወዲያም ተመሳሳይ ሁኔታዎች እንዳይፈጠሩ በአንድ በኩል እውነታነት ያላቸውን መረጃዎች ለህብረተሰቡ በስፋት ማድረስ ያስፈልጋል። ህብረተሰቡም ትክክለኛና ትክክለኛ ያልሆነውን በተገቢ መንገድ መረዳት መቻል፣ ማስተዋል፣ መመርመር ይጠበቃል። በሌላ በኩል ደግሞ አጥፊዎች መጠየቅ አለባቸው። እንዲህ አይነት ህብረተሰብን ወደ ቀውስ የሚያመሩ ወደ ግጭት የሚያመሩ የራሳቸውን ጥቅምና ፍላጎት ብቻ ታሳቢ በማድረግ በተለያዩ ተልእኮዎች ግጭት የሚፈጥሩ ኃይሎችን እና በዚህ ውስጥ ተዋናይ የሆኑትን አካላት ተጠያቂ ማድረግ እጅግ በጣም አስፈላጊ ነው የሚሆነውና ሌላኛው ሰው ከነኚህ ጥፋትና ትምህርት ራሱን እያረመና እየተገነዘበ እንዲሄድ ለማድረግ የሚያስችሉ እንቅስቃሴዎች መደረግ አለባቸው የሚል እምነት ነው ያለኝ። ስለዚህ ይሄ የሆነውን ነገር ከአንድ ግለሰብ ጋር ብቻ አያይዘን ልናየው አንችልም። ከአንድ ብቸኛ የተነጠለ ድርጊት ጋር ብቻ አያይዘን ልናየው አንችልም። ከቆዩትና የሆኑ ካሉት አጠቃላይ ሁኔታዎችና ነገ ከነገ ወዲያም ለማድረግ ከተፈለጉት አጠቃላይ ነገሮች ጋር በሙሉ ስዕል መያዝ ያስፈልጋል ማለት ነው። የመጣንበት መንገድ በጣም አደገኛ መንገድ ነው። ይህንን ለመቀየር የተሰሩ በጣም በርካታ ስራዎች አሉ። ነገር ግን ይሄ የጥፋት ኃይል ከዚህ መስመር ሳይወጣ ህብረተሰቡን በሌላ ቀውስ ውስጥ ለማስገባት የታለመ እና የተደራጀ እንቅስቃሴ እያደረገና ይሄ ፍላጎት እንዳለው የሚያመላክት ነው። ስለዚህ ይህንን ታሳቢ አድርጎ የሚመክት ህብረተሰብና መንግስትን ወደ ተቀራራቢ ሁኔታ ሊያመጣ የሚችል ስራ በዘላቂነት ሚዲያዎቹም ሁሉም የህብረተሰብ የማህበረሰብ አንቂዎችም የመንግስት አካላት የሃይማኖት ተቋማት በዚህ ውስጥ መስራት መቻል አለባቸው። ስለዚህ የተቀናጀ የጥፋትን ኃይል በተቀናጀ የመመከት ኃይልና የማስተማር ዘመቻ ነው ማሻሻልና ማስተካከል የሚቻለው የሚል እምነት አለኝ። እንደ ሀገር እየተሰጡን ያሉት አጀንዳዎች ምን ያህል የኛ አጀንዳዎች ናቸው? ምን ያህል የህብረተሰብ ችግሮች ናቸው? የሚተላለፉ መልእክቶች ምንድነው? ታሳቢነታቸው ምን ለማምጣት ነው? ዘላቂ ሰላም ለማምጣት ነው? በህዝቦች መካከል መቀራረብ ለመፍጠር ነው? የተረጋጋ የፖለቲካ ሁኔታ እንዲኖር ለማድረግ ነው? የትውልድን ቀጣይነትና እድገትን ታሳቢ ያደረገ ነው አይደለም የሚለውን በተገቢ መንገድ መገንዘብ ያስፈልጋል። ሁለተኛ የሚፈጠሩ ትንንሽ የሚመስሉ ችግሮች በአንድ አካል ብቻ የሚፈጠሩ ሳይሆን በተቀናጀ መንገድ ከውስጥም ከውጭም በጀት ተበጅቶ የሰው ኃይል ተሰማርቶ አጀንዳ ተቀርጾ እየተሰሩ ያሉ ናቸውና ይሄ ዘመቻ ኢትዮጵያ ያላትን ጸጋዎች አልምታ ተጠቅማ ጠንካራና ተወዳዳሪ ሀገር እንዳትሆን አንድነቷን ከሚያጠናክሩ የህዝቦችን ትስስር ይበልጥ ከሚያጠናክሩ ጉዳዮች ይልቅ የልዩነት አጀንዳዎችን እየመረጡ የመስራት ፍላጎት እንዳለ የሚያመላክቱ ናቸው። የብሔር ልዩነቶች ይኖራሉ፣ የሃይማኖት ልዩነቶች ይኖራሉ፣ ሌሎች ልዩነቶችም ይኖራሉ። ነገር ግን አንድ የምንሆንባቸው በታሪክ የመጣንባቸው የገነባናቸው የጋራ እሴቶች አሉ፣ የጋራ አንድነት መገለጫዎቻችን አሉ። አንድነታችን ላይ ሳይሆን ልዩነቶቻችን ላይ በመስራት ይሄንን ሀገር ከሌላ አንድ አዙሪት ወደ ሌላ አዙሪት የመውሰድ ፍላጎቶች እንዳሉ ትምህርት የሚሰጥ ነው። ሁለተኛው ሶስተኛው ጠላቶቻችን ወይም ደግሞ የኢትዮጵያን አንድነት የማይፈልጉ ኃይሎች ህዝቡን እንዴት ነው እያዩ ያሉት? ምን አይነት ምልከታ ነው ያላቸው? እንዴት ነው ግጭት ለመቀስቀስ አንዲትን ከቤቷ የተቀመጠች ልጅ ድራማ በሚመስል መንገድ ታሪክ ሰርቶ ህብረተሰቡን ወደ ግጭትና ወደ ንትርክ ማስገባት ከልጅቱ ላይ የተፈጸመ በደል ብቻ ሳይሆን በህዝቡ ላይ ይሄ ኃይል በህዝቡ ላይ ያለውን ማመለካከት የሚያመላክት ነው። ስለዚህ ህዝቡም እነዚህ ኃይሎች ምንድናቸው? ነገ ከነገ ወዲያችን ሀገር ወዴት ነው መውሰድ የሚፈልጉት የሚለውን በደንብ ሊማርበት ይገባል የሚል እምነት አለኝ። አራተኛውና የመጨረሻው መንግስት ብቻ ሳይሆን እነዚህን ኃይሎች ህዝቡ መጠየቅ መቻል አለበት። ከዚህ መማር አለብን። እንዲህ አይነት ሁኔታዎች በሶሻል ሚዲያዎችም በኮንቬንሽናል ሚዲያዎችም በሚተላለፉበት ጊዜ ተመልሶ የህዝብን አንድነትና ሉዓላዊነት ጥያቄ ውስጥ የሚያስገቡ በሚሆንበት ጊዜ መንግስት ብቻ ሳይሆን ህዝቡም ከመንግስት ጎን ቆሞ ለጥቅሙ ለአንድነቱ የሚቆምበት ሁኔታ መኖር መቻል አለበት። በእኔ እምነት አሁን ያለንበት ምዕራፍ አብዛኛውን ችግሮች ተሻግረን ኢትዮጵያን በተሻለ ምዕራፍ ላይ ያደረስንበት ስለሆነ አሁን የምናያቸውን ችግሮች ሙሉ በሙሉ አርመን ዘላቂ ሰላም፣ የተረጋጋ የሀገራዊ ሁኔታ፣ የኢኮኖሚ ሁኔታ
እንዲኖር የማድረግ ህልማችን ይሳካል። በኢትዮጵያ የጀመርነውን የብልጽግና ጉዞ እውን እናደርጋለን። ለዚህ ግን ዋነኛው መሰረቱ ብልጽግና የሚፈለገው ለህዝቡ ስለሆነ ህዝቡ ከመንግስት ጋር መቆም መቻል አለበት። በተለይ አማራ ክልል ላይ ያለው ነባራዊ ሁኔታ ከምንም በላይ ህዝቡን እየጎዳ ያለ፣ ተማሪዎችን እየጎዳ ያለ፣ ዜጎች በነጻነት ተንቀሳቅሰው መስራት የማይችሉበት ሁኔታ የተፈጠረበት እና የክልሉን ዘላቂ ተወዳዳሪነት የሚጎዳ ስለሆነ ህዝቡ ከመንግስት ጎን ቆሞ ጥቅሙን የማስከበር ዘላቂ ሰላሙን የማረጋገጥ ስራ መስራት መቻል አለበትና የቆየውን የአባቶቻችን ዊዝደም ጥበብ ብልሃት ለእንዲህ አይነት የችግር ጊዜ መጠቀምና ዘላቂ ሰላምን በሚያረጋግጡ ዘላቂ ልማትን የሚያረጋግጡ የህዝብን አንድነት በሚያረጋግጡ ጉዳዮች ላይ አብሮ ከመንግስቱ ጋር መቆም መቻል አለበት። በህዝብ በጣም ትልልቅ የምንላቸውን ብሔሮች በማጋጨት ኢትዮጵያን ወደማይጠፋ እሳት ውስጥ የማስገባት ፍላጎት ነው እየታየ ያለው። ነገር ግን ይህንን አንድነት መናድ፣ መሸርሸር፣ መበጠስ ምናልባትም የኢትዮጵያ ሉዓላዊነትና አንድነት ለመበጠስ እና ለማፈራረስ እንደ አንድ አይነተኛ መፍትሄ ተደርጎ ነው እየተሰራ ያለውና በየትኛውም ወገን ያለው ጽንፈኛ ኃይል እነዚህን ልዩነቶች ለመፍጠር የሚያደርገው ሙከራ መቼውንም ቢሆን ሊሳካ ይችላል ብዬ አላስብም። ምክንያቱም እንዳይበጠሱ ሆነው የተሳሰሩ የተገመዱ አንድ ህዝቦች ናቸው። እነዚህ የምናያቸው ድራማዎችም በአንድም በሌላ መንገድ አንደኛውን ገዳይ ሌላኛውን ሟች፣ አንደኛውን አፈናቃይ ሌላኛውን ተፈናቃይ በማድረግ የሚሳሉ፣ አንደኛው ጽንፈኛ ለሌላኛው ጽንፈኛ መጋቢ በመሆን የሚሰሩ ድራማዎች ናቸው። ይሄ መቼውንም ቢሆን ሊሳካ የማይችል እንደሆነ ማወቅና መረዳት ይገባል። የሚሻለው የህዝቦችን ሉዓላዊነት፣ አንድነት፣ ዘላቂ ሰላምና ልማት በሚያመጡ ጉዳዮች ላይ ተባብሮና አብሮ መስራት፣ ልዩነቶችም ካለ በሰላም በውይይት በድርድር ከጦርነትና ከግጭት ውጭ አውዳሚ ከሆነው አማራጭ ውጭ በሆነ መንገድ መፍታትና ዘላቂነት ያለውን የህዝቦችን ጥያቄ እየፈቱ የመሄድ እርምጃ እና እንቅስቃሴ እና መንገድ መከተል ይገባል የሚል አስተያየት ነው ያለኝ። አመሰግናለሁ።